ሰላም ሰላም ወገኖች እንዴት አላችሁ? በተደጋጋሚ ስለነዚህ ሜታቦሊክ ኮንሰፕቶች፣ ሜታቦሊክ አይዲያዎች፣ ሀሳቦች ስንነጋገር ቆይተናል እና አሁንም ነገሮችን ለማያያዝ ነው የፈለግኩት። ምክንያቱም እኛና እናንተ ስንነጋገር መግባባት መቻል አለብን። ቋንቋችን ተመሳሳይ መሆን አለበት እና አሁንም መልሼ ሪቫይዝ ለማድረግና እነዚህን ኮኔክት ለማድረግ ለማያያዝ ነው የፈለግኩት። የችግሮቻችን ሁሉ መንስኤ ምንድን ነው ብያቸዋለሁ ከዚህ በፊት። የኢንሱሊን ሬዚስታንስ የሚባለው መጀመር ነው። እንግዲህ በአማርኛ ለመተርጎም ሞክረናል። የኢንሱሊን ወይም የሴሎች መገገም ለማን? የሴሎች እምቢ ማለት አለመታዘዝ ለምን? ለኢንሱሊን ማለት ነው። ኢንሱሊን ሬዚስታንስ ማለት ኦኬ። እኔ ሴል ሬዚስታንስ ቢባል ይሻል ነበር ስሙ፣ ግን ሴል ሬዚስታንስ አጌንስት ኢንሱሊን ማለት ነው። የሴሎች ሬዚስታንስ ለማን ነው ሬዚስት የሚያደርጉት ማለት ነው? ለኢንሱሊን ማለት ነው ትርጉሙ። ግን ያው ሲጠራ ኢንሱሊን ሬዚስታንስ ተብሎ ነው የሚጠራው። ኦኬ። ስለዚህ ችግሮች ሁሉ የሚጀምሩት በኢንሱሊን ሬዚስታንስ ነው። ይሄንን እንቀበል። ኦኬ። የሜታቦሊክ ችግሮች የሚነሱት በሙሉ በኢንሱሊን ሬዚስታንስ ነው። ኢንሱሊን ሬዚስታንስ ደግሞ እንዴት መጣ ካልን እሱን ነው የምንጠይቀዋል። እንዴ ብዙ የሆነ በደማችን ውስጥ የግሉኮስ መጠን መጨመር፣ ለብዙ ጊዜ በተከታታይ መጨመሩ ሰውነታችን ምን ያደርጋል ብያቸዋለሁ። በደማችን ውስጥ ግሉኮስ በበዛ ጊዜ ሰውነታችን ኮምፐንሴሽን ሜካኒዝም አለው። ኮምፐንሴሽን ተነጋግረናል ከዚህ በፊት። ሆሞስታሲስ ተነጋግረናል። ሆሞስታሲስ ማለት የሰውነታችን የሜታቦሊክ ውሃ ልክ እንደማለት ነው። በሜታቦሊዝም ውስጥ ነገሮች እስከ ውስጥ ነው የሚቀመጡት። ሬንጅ አላቸው ከእስከ። ስለዚህ በዛ ሬንጅ ውስጥ ነገሮቹ ሲያልፉ ሆሞስታሲስ ሜካኒዝም አክቲቬት ይደረግና ምን ይደረጋል? ኮምፐንሴሽን ተደርጎ ለምሳሌ ብዙ ግሉኮስ ደግሞ ደማችን ውስጥ መቀመጥ፣ ሃይፐር ማለት ብዙ ማለት ነው። ሃይፐር ግላይሲሚያ ይባላል። እንግዲህ ግላይሲሚያ ጂኤል ዋይ ደግሞ ግሉኮስ ከሚለው ጋር የተያያዘ ነገር ነው። ሃይፐር ግላይሲሚያ ማለት ብዙ ከልክ በላይ ያለፈ ግሉኮስ በደም ውስጥ ማለት ነው። ሃይፐር ብዙ፣ ግሉኮስ ሴሚያ የሚለው በደም ውስጥ ማለት ነው። ስለዚህ ሃይፐርግላይሲሚያ ማለት በደማችን ውስጥ ብዙ ግሉኮስ አለ ማለት ነው። ብዙ ማለት ደግሞ የሆሜኦስታሲስ ወይም ደግሞ የኮምፐንሴሽን ሜካኒዝም አክቲቬት መደረግ አለበት ማለት ነው። ለምን? በዛ ሬንጅ ውስጥ መቀመጥ አለበታ። ስለዚህ ያንን የግሉኮሱን መጠን በልክ ለማስቀመጥ ሰውነታችን የሚያደርገው የኮምፐንሴሽን ሜካኒዝም ምንድን ነው ብትሉኝ፣ ብዙ ኢንሱሊን በፓንክሪያስ ማመንጨት ነው። ብዙ ኢንሱሊን ኦኬ። ስለዚህ ብዙ ግሉኮስ ደማችን ውስጥ ሲገኝ ብዙ ኢንሱሊን ይመነጫል። ከዛ ወደ ኖርማል ሬንጁ ወደ ተቀባይነት ባለው በደማችን ውስጥ ሊቀመጥ የሚገባ የግሉኮስ ብዛት ሬንጅ ውስጥ እንዲገባ ይደረጋል ማለት ነው። ኦኬ። ይሄ ደግሞ ተናግሬያለሁ ከዚህ በፊት። ወደ 4 ግራም ኦፍ ግሉኮስ ብቻ ነው አት ዋን ፖይንት በአንድ ጊዜ ደማችን ውስጥ ሊቀመጥ የሚገባው። ስለዚህ ወደዛ ያስተካክለዋል ማለት ነው። ወደዛ ካስተካከለው ደማችን ቼክ ቢደረግም እንኳን አይ ደምህ ግሉኮስን ኖርማል ነው፣ ዲያቤቲስ የለብህም፣ የስኳር ችግር የለብህም ተብለን እንሄዳለን ማለት ነው። ግን ያንን ወደ ኖርማል እንዲመጣ ያደረገው የብዙ ኢንሱሊን መመንጨት ነው። በማን በኩል? በፓንክሪያስ በኩል ማለት ነው። ኦኬ። ግን ለብዙ ጊዜ ይሄንን ስናደርግ በምንቀጥልበት ጊዜ ፓንክሪያስ ሁሌ ይሄንን ማድረግ ይቸግረዋል። አንደኛ ብዙ ማመንጨት አይችልም። ኦኬ። ስለዚህ ኪፕ አፕ ማለት አብሮ መሄድ መራመድ አይችልም። እኛ ግሉኮስ እንሰጠው በቃ ሁሌ እሱን ሲያስተካክል በኮምፐንሴሽን በሜካኒዝም ሃይፐር ኢንሱሊኔሚያ ይባላል ነው የሚባለው። ስለዚህ ሃይፐር ግላይሲሚያ ባለ ቁጥር ሃይፐር ኢንሱሊኔሚያ እየተፈጠረ በኖርማል የግሉኮሱን መጠን በኖርማል እያደረገ ይቆያል ብዙ ጊዜ። ከጊዜ በኋላ ግን ኢንሱሊንም ያንን ፓንክሪያስም በዚህ ደረጃ መከታተልና መቆጣጠር ያቅተዋል ማለት ነው። ናምበር 1። ናምበር 2 ደግሞ ሴሎችም ኢንሱሊን እየሄደ ግሉኮስኛ ብዙ በሰጠነው ቁጥር ኢንሱሊን እየሄደ በር ባንኳኳ ቁጥር እየተቀበሉ ሲያስተናግዱ ነበረ። አሁን ግን እንደገና ከጊዜ በኋላ እነሱም ይደክማቸዋል፣ ይሰለቻቸዋል። ያ ነው ሬዚስታንስ ማለት። ኢንሱሊን ሬዚስታንስ ማለት ይሄ ነው ማለት ነው። ሴሎች ሬዚስት ያደርጋሉ። ምንን? ኢንሱሊንን አንታዘዝም ይሉታል ማለት ነው። እንደዛ ከሆነ ደግሞ አንደኛ ፓንክሪያስ እየደከመው ነው፣ ብዙ አያመርትም ኢንሱሊን። ሁለተኛ ደግሞ ሴሎችም ራሳቸው ባለውም ኢንሱሊን እንኳ ሄዶ ሴሎችን ትእዛዝ ሲሰጥ ወይም ምልክት ሲሰጣቸው ሴሎቹ እየታዘዙ አይደለም፣ ሬዚስት እያደረጉ ነው። ኦኬ።
ያ ማለት ደግሞ በደማችን ውስጥ ብዙ ግሉኮስ እንዳለ ይቆያል ማለት ነው። ወደ ኖርማል ሬንጁ አልመጣም ማለት ነው። ስለዚህ አሁን ይሄ ዞሮ ዞሮ ምን ሆነ ማለት ነው? በደማችን ውስጥ ሃይፐርግላይሲሚያ እንደሆነ ይቀጥላል ማለት ነው። ኦኬ ሶ ይሄ ሃይፐርግላይሲሚያ በደማችን ውስጥ ካለ ወይም ብዙ ግሉኮስ በደማችን ውስጥ ካለ ደም በሄደበት በተሽከረከረበት ሁሉ ይሄንን ብዙ ግሉኮስ ሃይፐርግላይሲሚያ ብዙ ግሉኮስ ይዞ ነው የሚሽከረከረው አይደል እንዴ? ሶ በሄደበት ሁሉ ምን ያደርጋል? በፕሮቲኖቹ ጋር በዲኤንኤ ጋር በፋት በሊፒዶች አካባቢ እየሄደ እያራገፈ ነው የሚመጣው፣ እየተላጠቀ ነው የሚሄደው። የሚቀረው ግሉኮሱ እየሄደ እየተላጠቀ ወይም እየተለጠፈ ይቀርና ግላይኬሽን ይፈጠራል ማለት ነው። ግላይኬሽን ደግሞ ኖርማል ግላይኬሽን አለ። እንዲሁ በኖርማል የሚያስረጀንና እድሜያችን መጨረሻ ድረስ በግላይኬሽን የሚፈቀድለት ደረጃ አለው። ኦኬ ያ ኤንዶጂነስ ግላይኬሽን ይባላል ማለት ነው። ኤንዶጂነስ ግላይኬሽን በቃ ከውስጣዊ የሆነ የተፈቀደለት፣ ያ ደግሞ እስከ መደበኛው እስከ 5.7% ያክል ነው በደማችን ውስጥ ማለት ነው። ይህ ግላይኬሽን በተካሄደ ቁጥር ምን ዳሜጅ ግላይኬሽን ስኳር ሄዶ በፕሮቲን ላይ በዲኤንኤ ላይ በሊፒድ ላይ እና በሌሎችም ነገሮች ላይ በተለጠፈ ቁጥር የነዛን የፕሮቲኑን የዲኤንኤውን የሊፒዱን ስትራክቸር ዳሜጅ እያደረገው ነው የሚሄደው ማለት ነው። ኦኬ ዳሜጅ እያደረገው ነው የሚሄደው። ዳሜጅ ባደረገ ቁጥር ደግሞ ምን ይሆናል? ለምሳሌ በቆዳችን ውስጥ ለምሳሌ ኮላጅን አለ አይደል እንዴ? ኦኬ ስለዚህ ኮላጅንን ዳሜጅ ያደርገዋል። ኮላጅን ዳሜጅ ከተደረገ ኮላጅን ደግሞ የደም ስሮቻችንን የቆዳችንን ስትራክቸር የሚጠብቅልን ነገር ኮላጅን ነው። ስለዚህ ኮላጅን ዳሜጅ ተደረገ ማለት ደግሞ ምን ይሆናል ማለት ነው? የፊት መሸብሸብ እንደዚሁም ደግሞ በደም ስሮቻችን ውስጥ ያለ ነገር የመገተር የመክረር የመጠንከር ለብለድ ፕሬሸር አለመታዘዝ ነገሮችን ያመጣል ማለት ነው። ይሄ ማለት በአጠቃላይ ፕሪማቹር ኤጂንግ የሚባለው ይሄ ነው። ያ ቆዳችን ፕሪማቹርሊ ኤጅ ያደርጋል። ሌሎች የሰውነታችን አካሎችም እንደዚሁ ፕሪማቹርሊ ኤጂንግ እያደረጉ ይሄዳሉ ማለት ነው። አሁን ኤጅ ማድረጉ ብቻ አይደለም ችግሩ። ግላይኬሽን በተፈጠረ ቁጥር ይሄ ሴሎችን ዳሜጅ እያደረጋቸው ይሄዳል ብያቸዋለሁ። ሴሎች ዳሜጅ በተደረጉ ቁጥር ደግሞ የዚህ የኢንሱሊን ሬዚስታንሱን የበለጠ እያባባሰው ይሄዳል ማለት ነው። ኦኬ መጀመሪያም የሃይፐርግላይሲሚያ ነው ምን ያመጣው? ኢንሱሊን ሬዚስታንስ ያመጣው። ኢንሱሊን ሬዚስታንስ ደግሞ በመኖሩ ደግሞ መልሶ እንደገና ግላይኬሽን ይጧጧፋል ማለት ነው። ግላይኬሽን ደግሞ እንደገና ኢንሱሊን ሬዚስታንስን ያባብሳል ማለት ነው። ስለዚህ ቪሺየስ ሳይክል የሚባለው እርስ በርሳቸው እየተባባሱ እየተደጋገፉ ነገሩን እያባባሱ ይሄዳሉ ማለት ነው። ይህ በሚሆንበት ጊዜ አሁን በኦርጋኖች አካባቢ ችግር እየተፈጠረ ይመጣል ማለት ነው። ስለዚህ ኢንሱሊን ሬዚስታንስ በፓንክሪያስ አካባቢ ከሆነ በጉበት አካባቢ ከሆነ በፋት ላይ ከሆነ ችግር የመጣው ምን ይመጣል ማለት ነው? ዳያቤቲስ የመፈጠር ችግር ይመጣል ማለት ነው አይደል እንዴ? ኢንሱሊን ሬዚስታንስ በሁሉም ሴሎች ላይ ነው የሚሆነው፣ ግላይኬሽን እየተካሄደ ስለሆነ። ለምን? ብዙ ግሉኮስ በደማችን ውስጥ እየተሽከረከረ ስለሆነ። ስለዚህ በእነዚህ ምክንያት ምን ይሆናል? የሴል ዳሜጅ አለ። የሴል ዳሜጅ ካለ ደግሞ የቲሹ የኦርጋኖች የስራ መጓደል አለ። የሚጀምረው በዲስፋንክሽን ነው። ዲስፋንክሽን ማለት ፋንክሽን መስራውን መስራት ነው አይደል? ፕሮፐርሊ በትክክል ስራ መስራት የማያስችል ሁኔታ ሲሆን ዲስፋንክሽን የሴሉላር ዲስፋንክሽን ይፈጠራል ማለት ነው። ዲስፋንክሽን ከመጣ በኋላ ደግሞ ምን ይሆናል? ዲስኦርደር ይመጣል። ኦርደር በቃ ስርዓት እየጠፋ ይመጣል ማለት ነው፣ በኦርጋኖች አካባቢ በሙሉ ማለት ነው። ዲስኦርደር ደግሞ እንደገና ደግሞ ካለ አሁን ሁሉ ነገር በዲስ ነው የሚያልቀው። ዲስ ኢዝ የሚባል ነገር ይመጣል። ዲስ ኢዝ ዲዚዝ ማለት ነው። ዲስ ኢዝ ኢዚ ነገሮቹ ኢዚ ያልሆነ ነገር ማለት ነው ዲስ ኢዝ ማለት። ስለዚህ የዲዚዝ ደግሞ የአንድ ኦርጋን ብቻ አይደለም፣ ከዚያ ሁለተኛው ኦርጋን አሁንም ሶስተኛው ኦርጋን። ያ ማለት ፓንክሪያስ ተቸገረ፣ ሊቨርም ተቸገረ፣ ጉበትም ተቸገረ። እንደ ኦርጋን ነው የምነግራችሁ። አይን ተቸገረ፣ የቆዳም ችግር ተቸገረ። ስለዚህ ሁሉም ኦርጋኖች ዲስ ኢዝ ዲስፋንክሽን ዲስኦርደር መጣባቸው ማለት ነው። ስለዚህ ከአንድ ኦርጋን ብቻ አይደለም ከኦርጋን ኦርጋን እየተሸጋገረ ዲስ ኢዝ ወይም ዲዚዝ በመጣ ቁጥር ምን ይሆናል ማለት ነው? የኛ የጤና ስሜት የሚሰማን የጤና ስሜት እየተበላሸ እየተባባሰበት ነው የሚሄደው ማለት ነው። ሶ the whole idea of disease ማለት ይሄ ነው፣ ወይም በሽታ ማለት ይሄ ነው። ኦኬ ሶ በተለይ ሜታቦሊክ ዲዚዝ ማለት ነው። ሜታቦሊክ ዲዚዝ ይሄ ሌላ ልጠቀስላችሁ የምፈልገው ይሄ ግላይኬሽን ግሉኮስ ሄዶ
ከሚገባው በላይ ማለት ነው። ከሚገባው በላይ ግሉኮስ ሄዶ በደማችን በፕሮቲን በፋት ላይ ምናምን እንደዚህ በዲኤንኤ ላይ ሲለጠፍ ምን ይፈጠራል መሰላችሁ? የኛ ይሄ በቃ መለጠፍ የለበትም፣ ከሚገባው በላይ መሆን የለበትም አይደል እንዴ? ስለዚህ የሰውነት የበሽታ ተከላካይ ህዋሶቹ እነኚህ ኢሚዩኒቲ ሲስተሙ እነዚህ የሚለጠፈውን ነገር በሙሉ እንደ ውጭ ወራሪ ኃይል ነው የሚያያቸው። እንደ ውጭ ወራሪ ኃይል ካያቸው ምን ይሆናል ማለት ነው? ኢንፍላሜሽን ተፈጠረ ማለት ነው። እነሱን አታክ ማድረግ ይጀምራል። እንደገና ደግሞ ይሄ ኦክሲዴሽን የሚባል አለ። ኦክሲዴሽን ነገር ሁሉ ይካሄዳል ማለት ነው። ይሄ እንደ ፍሪ ራዲካልስ የሚባሉ ኤጀንቶች ሁሉ አሉ። እነሱ ሁሉ ስለሚፈጠሩ እነሱ በሰውነታችን ውስጥ በጠቅላላ እየተዘዋወሩ ይሄ ሀወክ ነው የሚባለው። በቃ ረብሻ፣ ከፍተኛ የሆነ ረብሻ ነው የሚፈጥሩት ማለት ነው። በዛ ምክንያት ከፍተኛ የሆነ ኢንፍላሜሽን ይፈጠራል። ኢንፍላሜሽን ማለት የሰውነታችን ውስጥ ብግነት ማለት ነው። በቃ ሁሌ እንደታመመ ማለት፣ ሁሌ መከላከል ላይ እንዳለ ማለት፣ ሁሌ በባክቴሪያ በቫይረስ እንደተወረረ ነው ሰውነታችን የሚቆጥረው ማለት ነው። ነው ባክቴሪያ ቫይረስ ሲወረን እነዚህ ነገሮች አክቲቬትድ ሆነው ባክቴሪያውን ቫይረሱን ምናምን ነገር ማጥፋቱ ጥሩ ነው አይደል እንዴ? ግን ባክቴሪያ ቫይረስ በሌለ ሁኔታ እኛ በምንመገበው ምግብ ምክንያት ግሉኮስ ምክንያትና ግላይኬሽን ምክንያት ሁሌ ብግነት ወይም ኢንፍላሜሽን ካለ ኢማጂን በቃ ሁሌ ማለት እኮ ነው ክሮኒክ የሆነ ኢንፍላሜሽን አለ ማለት ነው። ያ ኢንፍላሜሽን ምን ያደርጋል ማለት ነው? የእኛን የኦርጋኖቹን ዲስኦርደር ዲስፋንክሽን ያመጣል ማለት ነው። ያ ደግሞ አዘ ሲስተም እንግዲህ ኦርጋን ነው፣ አንድ ኦርጋን ነው፣ የኦርጋኖች ስብስብ ነው ሲስተም የሚባለው። እኛ ሲስተም ነን። ስለዚህ የኦርጋኖቹ ከአንድ ሁለት ሶስት በላይ እየተበላሸ በሄደ ቁጥር የእኛም የሲስተሙ አዘ ሲስተም አዘ ሂውማን ቢይንግ አዘ ሲስተም የህመም ስሜት ይሰማናል። እንደገና ደግሞ ህመም ብቻ አይደለም፣ አንድ ኦርጋን ወደ ሁለት ኦርጋን እየተባባሰ እየተበላሸ ዲሲዝ እየመጣበት በሄደ ቁጥር ምን ይሆናል ማለት ነው? ወደ ሞት የሚወስደው ይሄ ነው ማለት ነው። ሞቱ ደግሞ መጀመሪያ ፕሪማቹር ነው። ኤጂንጉ ራሱ አይደል የሚደረጀው። ማርጀት የምላችሁ የቆዳ ማርጀት ብቻ አይደለም፣ የፊታችን ማርጀት ብቻ አይደለም። የኦርጋኖች ሁሉ ፕሪማቹርሊ ኤጅ ያደርጋሉ፣ ያረጃሉ። ከማርጀት በኋላ የሚመጣው ምንድን ነው? ፕሪማቹር ዴዝ የሚባለው ይመጣል ማለት ነው። ስለዚህ የተጻፈልን እግዚአብሔር ያዘዘልን የመሞቻ ጊዜ አለ። መቼም እንግዲህ ለዘላለም አንኖርም አይደል እንዴ? ይሄኛው ግን እኛ እናፋጥነዋለን ማለት ነው። እኛ በምናደርገው የላይፍ ስታይል የአኗኗር ሁኔታ ሜታቦሊክሊ እያፋጠን እንሄዳለን። ምናችንን? እርጅናችን፣ ሞታችንን ማለት ነው። ስለዚህ ይህን ሁሉ አሁን የምናገርበት ምክንያት ምንድን ነው? እንደዚህ የሚያፋጥኑት እርጅናን፣ ሞትን፣ ህመምን፣ ዲስኢዝን ወይም ዲስኦርደርን የሚያፋጥኑ ነገሮችን ከገታን ከቀነስናቸው ግን ምን ይመጣል? በሰዓቱ ታይምሊ ሞት፣ ታይምሊ እርጅና ፕሪማቹር ሳይሆን ታይምሊ የሆነ ሞትን ራሱ እንዲመጣ ማድረግ እንችላለን ማለት ነው። ያ ብቻ አይደለም፣ ስንኖርም እስከምንሞትም ድረስ ራሱ ያለው ማለት ነው ያለን ኳሊቲ ኦፍ ላይፍ ህይወታችን ጥራቱ እንደተጠበቀው ማለት ነው። ሳንሰቃይ፣ ሳንቸገር፣ ገንዘብ ሀብታችንንም በጤና ላልማስተካከል ብዙ ሳናወጣ፣ የደስታ ስሜታችንም ሳይቀንስ፣ ቤተሰብ ዘመድ ጓደኛንም ሳናሳቀቅ፣ ሳናስቸግር፣ ዕዳ ሳንሆናቸው ጤናማ ሆነን ኖረን በመጨረሻችን ላይ ግን ማለፍ እንችላለን ማለቴ ነው። ስለዚህ እነኚህ ሜታቦሊክ ኮንሴፕቶችን አሁን ምን እያደረግን ነው ማለት ነው? እያጠቃለልን አሁን መግባባት እንችላለን እኛና እናንተ። አሁን ኢንሱሊን ሬዚስታንስ ስላችሁ ዋት ኢት ኢዝ ምን እንደሆነ ይገባቸዋል። ግላይኬሽን ስላችሁ ምን ግሉኮስ ሄዶ በሰውነቶቻችን ነገሮች ላይ ሄዶ ሲለጠፍ ማለት ነው። ይገባቸዋል። የዲኮምፐንሴሽን ጉዳይ ነው ነገሮችን የሚጀምረው። የዲኮምፐንሴሽን የሚጀምረው ደግሞ በኢንሱሊን ሬዚስታንስ ነው። ስለዚህ ኢንሱሊን ሬዚስታንስ ስላችሁ ፕሮብለም ማለት ነው። ኢንሱሊን ሬዚስታንስ ደግሞ መኖሩ እንዴት እናውቃለን የሚለውን እሱን ሌላ ቪዲዮ ላይ እናገራለሁኝ። ግን የዛሬው እነኚህ ቁልፍ ያልኳችሁ የተያያዙ ኮንሰፕቶችን ተናግሬያለሁ። አይ ሆፕ አንደርስታንድ አድርጋችኋል። በሌላ ቪዲዮ ደግሞ እንደዚሁ ነገሮችን እያያያዝን አሁን እየተግባባን እንሄዳለን ማለት ነው። ኮሚኒኬሽናችን ወደ አንድ ላይ ወደ እናንተ ብቻ ዝም ብሎ የሚወረወርና ግቡን ሳይመታ የሚወደቅ ሳይሆን ቱዌይ ይሆናል። ኮሚኒኬሽናችን እየተግባባን ስለምንሄድ ቱዌይ ኮሚኒኬሽን ይሆናል ማለት ነው። አይ